ዛሬ የምነግራችሁ ስለ ሴንታውር ነው። ከየት መጡ? በጣም የእናንተም ጥያቄ ይሄ ነው። ምንድናቸው እነዚህ ነገሮች? ምንድናቸው? እንዴት ይሄንስ ቅርጽ ሊይዙ ቻሉ? የሰው ፊት፣ የሰውና የፈረስ አይነት ቅርጽ እንዴት ሊይዙ ቻሉ? ጄኔቲክ ማኒፑሌሽን አለ ማለት ነው። እስቲ እሱንም ሁሉ እናየዋለን። ግማሽ ፈረስና ግማሽ ሰው ምን አይነት ጄኔቲክ ማኒፑሌሽን ነው? ይሄንን ሁሉ የምናየው ይሆናል። ዛሬ የምነግራችሁ ስለ ሴንታውር ነው። ይሄን ልነግራችሁ የፈለኩበት ምክንያት ምንድነው? በተለይ አንድ ፊስ አልጎስ የተባለ ጥንታዊ መጽሐፍን ስተረጉም ነውና እንግዲህ ካሳተምኳቸው 23 መጻሕፍት መካከል አንዱ ፊስ አልጎስ ነው። ፊስ አልጎስ በጣም ብዙ ስለ እንስሳት፣ ስለ አራዊት፣ ስለ አዕዋፍ የያዘ በጣም ጥንታዊ መጽሐፍ ነው። ቢያንስ ወደ ግዕዝ ቋንቋ ተተረጎመ የሚባለው በአባ ሰላማ ከሳቴ ብርሃን ነው ይባላል። እንግዲህ ዛሬ 1600 ዓመት ገደማ መሆኑ ነው። ከዛ በኋላ ነው እንግዲህ ወደ አማርኛ የተረጎምኩት። እዛ ውስጥ ሳገኛቸው እጅግ ገርሞኝ ነበረና እነዚህ ነገሮች ምንድናቸው ወደሚለው ምርምር ውስጥ ገባው። የተለያዩ ዶክመንቶችን የጥንት ኢትዮጵያውያን የጻፏቸውም የተረጎሟቸው መጻሕፍትን ለመመልከት ሞከርኩኝ። በመላው ዓለም ያለውን ነገር ለማየት ሞከርኩኝ። እንግዲህ በእነዚህ ዙሪያ ጥናታዊ ጽሑፍ ያቀረበ በእኛ ሀገር አልገጠመኝም። ስለዚህ በተለይ ሪሰርች ለምትሰሩ ሰዎች ለጥናታዊ ጽሑፍ መነሻ የሆናችሁ ዘንድ ዛሬ ከበድ ያለ ርዕስ ይዤላችሁ መጥቻለሁ። ርዕሱም አስቀድሜ እንደነገርኳችሁ ስለ ሴንታውር ነው እና በጣም ስለ ሴንታውር ነው የምነግራችሁ። እንግዲህ ሴንታውር በጣም አስገራሚ ነገር ነው። በመላው ዓለም ስለነዚህ ነገሮች ይነገራል። በብዙ ሀገራት አፈ ታሪክ ውስጥ አሉ። ከየት መጡ? በጣም የእናንተም ጥያቄ ይሄ ነው፣ የኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው እነዚህ ነገሮች? ምንድናቸው? እንዴት ይሄንስ ቅርጽ ሊይዙ ቻሉ? የሰው ፊት፣ የሰውና የፈረስ አይነት ቅርጽ እንዴት ሊይዙ ቻሉ? ጄኔቲክ ማኒፑሌሽን አለ ማለት ነው። እስቲ እሱንም ሁሉ እናየዋለን እና በተለያዩ አፈ ታሪኮች በግሪክ ብትሄዱ፣ በሮማ ብትሄዱ፣ በህንድ ብትሄዱ፣ በአውሮፓ ውስጥ ባሉ ጥንታዊያት ስልጣኔ በነበራቸው ሀገራት ብትሄዱ፣ በተለያዩ ዓለማት ብትሄዱ ስለነዚህ ሰውና ፈረስ መሰል ዝርያዎች ይነገራል። ብዙ አፈ ታሪክ አለ፣ ብዙ ሚቶሎጂ አለ እና ምንድነው ይሄ ሚቶሎጂ ብለን እንድናጤን ያደርገናል። በተጨማሪው ነው በጣም ብዙ ፊልም ተጽፏል፣ ብዙ መጻሕፍት ተጽፏል እና እነዚህን ማየት የተለመደ ነው። ስለዚህ ጭንቅላት ይጠይቃል። ምንድናቸው? ይሄ ደግሞ እግዚአብሔር የፈጠረልን ጭንቅላት ስለሆነ ለምን ተመራመራችሁበት አይልም መቼም። ጭንቅላት የተፈጠረው እንድናስብበት፣ እንድንራቀቅበት፣ እንድናመዛዝንም ጭምር ነው። አጣርተን መልካሙን እንወስዳለን፣ ማይረባውንም ማንፈልገውን እንተዋለን። ስለዚህ ይሄ የሰው ልጅ ነፃ ፈቃድ ወይም ፍሪ ዊል ነውና ይሄን ልነግራችሁ ነው። እንግዲህ ዛሬ የተዘጋጀሁት ሴንታውር በእኛ ምንድነው የሚለውንም ጨምሬ ነው። እንግዲህ ያገኘሁትን ያህል ነው የምነግራችሁ። እናንተ ፈርዘር ሄዳችሁ አስቡበት፣ ተመራመሩበት፣ ተራቀቁበት። እኔ ግን ስለ ሴንታውር እስቲ የመጀመሪያ ጥናትን ላቅርብ። ከዚህ በፊት ያቀረበ አልገጠመኝም። እንግዲህ ካለ ደግሞ ለማስተካከል ዝግጁ ነኝ። ነገር ግን ሰፋ አድርጌ እነግራቸዋለሁ። እናንተ ማስታወሻችሁን እያዛችሁ ተፈላሰፉበት፣ ተራቀቁበት። ይሄ መንግስተ ሰማያትና የገሃነመ እሳት ጉዳይ አይደለም፣ ጀስት የምርምር ጉዳይ ስለሆነ ፍሪ ሆናችሁ እንድትፈላሰፉ ሐሳብ አስተያየቴን እሰጣለሁ። እንግዲህ ሴንታውር ይባላሉ ወይም ሴንታውር ይባላሉ። ስዕሉ ላይ እንደምታዩት ግማሽ ሰውና ግማሽ ፈረስ መሰል ፍጡር ናቸው። በጣም ያስቃሉ ሲታይ ራሱና በብዙ ሀገር ትውፊቶች ናቸው ያሉትና በግሪኮቹ ምን ይሏቸዋል? ሴንታውረስ ይሏቸዋል ወይም ኬንታውሮስ ይሏቸዋል። የግሪኮች አጠራር ነው እና በኢትዮጵያውያን መዛግብት ውስጥ ምን ተብለው ተጠርተዋል ብዬ ትንሽ ለመመርመር ስሞክር ወደ 4 ስሞችን አግኝቻለሁ። አንደኛው ሴሪኒስ የሚል ነው፣ ሁለተኛው ሴሩኒስ የሚል ነው፣ ሶስተኛው አውቅጥሮንስ የሚል ነው፣ አራተኛው ሰበዳአት የሚል ነው። እንግዲህ 4 ስሞችን ነው ያየሁት በጥንታዊት ዶክመንቶች ሴሩኒስ፣ አውቅጥሮንስ እና ሰበዳአት የሚሉትን እነዚህን 4 መጠሪያዎችን ያየሁት። በግሪክ ደግሞ ሴንታውሮስ ይሉታል። በላቲን ሴንታውሮስ፣ በግሪኮች ደግሞ ኬንታውሮስ ይባላል። ወይም ሴንታውር አጠቃላይ መጠሪያው ሴንታውር ተብሎ ይጠራል። እንግዲህ ግማሽ ፈረስና ግማሽ ሰው ምን አይነት ጄኔቲክ ማኒፑሌሽን ነው? ይሄንን ሁሉ የምናየው ይሆናል።
እንግዲህ አልፎ አልፎ ደግሞ ሂፖሴንታውሮስም ይሉታል ጥንት ህዝቦች በተለያዩ አፈ ታሪኮቻቸው። አሁን ዋናው የነዚህ ሁሉ ነገር መነሻ የሆነው የግሪክ ሚቶሎጂ ወይም አፈ ታሪክ ነው። እንግዲህ በአፈ ታሪክ ውስጥ ያሉ ናቸው ብለን ማሰብ እንችላለን ማለት ነው። በመሆኑም እንግዲህ ስዕሉ ላይ እንደምታዩት ሴንቶር ወይም አልፎ አልፎ ሂፖሴንቶር ይባላል። አሁን ይሄ በግሪክ የአፈ ታሪክ ውስጥ ያለ አንድ አስገራሚ የእንስሳ ዝርያ ሲሆን ከላይ ሰውነት ክፍሉ የሰው አካል የታችኛው አካሉና እግሮቹ ደግሞ የፈረስ የሚመስሉ ናቸውና የሰውና የፈረስ ቅልቅል የያዘ አንድ ፍጡር ነው። አፈ ታሪካዊ ፍጡር ብለን ልንወስደው እንችላለን። አይዶን ብቻ የፈለጋችሁትን ልትሉት ትችላላችሁ። የሰው አካልና የፈረስ ቅልቅል የያዘ ፍጡር ነው። እንግዲህ በእነሱ ሴንታውሮ የሚሉት ወይም ሴንታውሮስ ወይም ኬንታውሮስ የሚሉት፣ በእኛ ደግሞ ሴሪኒስ አውቅጥሮንስ ወይም ሰበዳአት የሚባሉት ማለት ነው። አሁን አንዳንዶች ምን ይላሉ እንግዲህ ግማሽ የሰውና ግማሽ የፈረስ አገናኝ ነገር ናቸው ይመስላሉ የሚል አስተያየታቸውን ሰጥተዋል። ኬንቶሮስ ያው የግሪክ ቃል ነው፣ ግን መነሻው አይታወቅም ይላሉ አብዛኞቹ ምሁራን። ምን ለማለት እንደተፈለገ አይታወቅም ሲሉ፣ አንዳንዶቹ ደግሞ የሚወጋ በሬ የሚል ትርጉም ይሰጣሉ። ምክንያቱም ኬንና ታውሮስ ማለት ያው ሰውር የሚባለው ወይም ተዋጊው ቡሉ በሬው ማለት ነው እና ከዚህ ውስጥ የተዛመደ ቃል ነው በማለት ኬንታውሮስ ይሉታል። ይሄም አንድ ትርጉም ነው። በእነሱ እሳቤ እንግዲህ የኮርማዎችን መንጋ የሚያጠፉ ኔፊሊ ከሚባል መንደር የተገኙ በተለይ በፈረስ ጀርባ ላይ ያሉ ተዋጊዎች፣ ቀስተኞች ቀስት የሚያሰሩትን ሁሉ የሚያካትት ነው የሚል ፍቺን ይሰጣሉ። እንግዲህ የግሪኮች ፍቺ ነው። ምክንያቱም በግሪክ በጣም የበለጸገ ስላለ ነው የግሪኩን አስቀድሜ ማቀርብላችሁ፣ በሌላው ዓለም ያለውንም አያይዤ ማቀርብላችሁ ይሆናል። እንግዲህ በግሪክ ሴንቶሮች ወይም ሴንታሮች ወይም ቅድም እንዳልኩት ሴንቶሮች ያለመዱ ወይም ያልተገሩ የዱር ፈረሶች አድርገው ያያቸዋል። አሁን የተለያዩ ሀገር ትውፊቶችን ነው የምንዳስሰው። በተለይ የት ይኖሩ ነበረ የሚለውን የግሪክ አፈ ታሪክ ምን ይላል? በማግኔዥያና በኤሊስ ውስጥ ባለው በፎሎይ ኦክ ደን ውስጥ ይኖራሉ የሚል ጽፈዋል። ሌሎቹ ደግሞ በቴሳሊ በሚገኘው በፔሊዮን ተራራ ውስጥ ይኖሩ ነበረ ብለው ይጻፋሉ። እንዲሁም ደግሞ በደቡባዊ ላኮኒያ ውስጥ ይኖሩ ነበረ የሚል ሌላኛው እሳቤ ነው። ሌላው ደግሞ ወደ ማሊያን ባህረ ገብ መሬት ወይም ማሊያን ፔኒንሱላ ይኖሩ ነበሩ በማለት የራሳቸውን እሳቤ እንግዲህ ጽፈዋል። የግሪክ ሚቶሎጂን ነው የምነግራችሁ፣ አፈ ታሪክን ነው የምነግራችሁ። በተለይ ደግሞ ሴቶችም አሉ የሚል ነው አንደኛው እሳቤ የግሪኮቹ። በተለይ ደግሞ ሴንቶራይድስ ወይም ሴንቶሬስ የሚባሉ የሴት ሴንቶሮች ናቸው፣ ግማሽ ፈረስና ግማሽ ሰው ቅርጽ ያላቸው ፍጡራን የሚል ነው የጠቀሱት። ይሄ የጥንት የግሪክ ጸሐፍት አልጻፉም። በተለይ ግን በኋላ ዘመን በመጡ የግሪክ ጽሑፎች ላይ የምናያቸው ናቸው። በመሆኑም ከክርስቶስ ልደት በፊት በአራተኛው ክፍለ ዘመን ማለት እንችላለን የመቄዶንያ ሞዛይክ እነዚህን ሴንቶሮችን ይዞ ተገኝቷልና ይሄ አንደኛው ስራ ነው ብለው ይተነትናሉ። ይሄ እንግዲህ በግሪክ ያለውን አፈ ታሪክና የተገኙትን ነገሮች ነው እየነገርኳችሁ ያለሁት። ክቡራን ተመልካቾቻችን ሐሳብ አስተያየታችሁን እያየሁ ነው። እንግዲህ መራቀቅ መፈላሰፍ ነው። እንደዚህ አይነት ነገሮች ስታዩ ግራ እንዳይገባችሁ ነው። የኢትዮጵያው ዶክመንት ምን ይላል የሚለውን በኋላ ላይ የምመጣበት ይሆናል። ሌሎች ግሪኮች አሁንም በአፈ ታሪካቸው ላይ እናንተም ጠይቃችሁኛል፣ አፈጣጠራቸው እንዴት ነው የሚል ነው። የግሪኮችን አፈ ታሪክ ስናነሳ ብዙዎች ምን ይላሉ? ከአክሲዮንና ከኔፌል የተወለዱ ናቸው የሚል አንድ ሳቤ በግሪክ አፈ ታሪክ ውስጥ አሉ። ይህ በተለይ ደግሞ ከአማልክቶቻቸው አፈ ታሪክ ጋር የሚያያዝ ሰፊ ነገር ነው። ወደዛ ውስጥ አልገባም። ነገር ግን እንደነገርኳችሁ ከአክሲዮንና ከኔፌሊ የተወለዱ ዝርያዎች ናቸው የሚል ነው የግሪኩ አፈ ታሪክ ያለው። ሌላኛው ደግሞ ትርክታቸው ምንድን ነው? የሰው ልጆች ከነዚህ ከማግኒዥያ ፈረሶች ጋራ
ጾታዊ ግንኙነት አድርገው የተገኙ ናቸው የሚል እንግዲህ ጄኔቲክ ማኒፑሌሽን ነው። በመጽሐፈ ሄኖክ ላይ ተውላጠ ዓለም ይለዋል። ይህም በኋላ ላይ እመጣበታለሁ። እነሱ ግን ይሄን ሴንቶሮች እንግዲህ ግማሽ ሰው ግማሽ ፈረስ የተገኙት ከማግኔዥያ ፈረሶች ጋራ በመገናኘት ተዳቅለው የተገኙ ናቸው የሚል ስላፈጣጠራቸው የግሪክ አፈ ታሪክ ያትታል። ሌላው ደግሞ በስካር ምክንያት ጠጥተው ኃይለኛ ፍልሚያ ውስጥ እንደነበሩ ደግሞ የሚጽፍ አንድ ታሪክ አለ። በጣም ተዋጊዎች ነበሩ የሚል ነው የግሪክ አፈ ታሪክ። በተለይ የእነዚህ ሴንቶር ነገድ ቆጵሮስ ወይም ሳይፕረስ ላይ ይኖር ነበር ነው የሚለው። በተለይ ከዋናው የግሪክ ምድር የሚገኘው ሴንቶር በተለየ ደግሞ በቆጵሮስ የሚገኘው ሴንቶር ቀንዳማ ነበር ይላል። እንግዲህ ስዕሎቹ ላይ እንደምትመለከቱት እና ከላፒስ ጋር ተዋግተዋል ይላልና በጦርነቱ ሴንቶሮች ተባርለው ወድመዋል ነው የሚለው። ውጊያው ደግሞ ሴንትሮማኪ በመባል ይታወቃል። ስለዚህ በውጊያው ምክንያት በስካር ምክንያት መጨረሻ ላይ ወደ ውጊያ ደርሰው ተደምስሰው ጠፍተዋል ይላል። እንግዲህ ይሄ ግሪክ አፈ ታሪክ ነው። የአፈ ታሪክ እንደ እውነት ሊታይም ላይታይም ቢችልም ማለት ነው። ሌላው በጣም የሚገርመው ስለነዚህ ውጊያ የጻፈችው ኤልዛቤት ሎረንስ ናትና ዘ ሴንቶር በሚል መጽሐፏ ላይ በሴንቶርና በላፒስ መካከል የነበረው ጦርነት በስልጣኔና በኋላ ቀርነት መካከል የነበረውን ትግል ወካይ ነው ብላ ጽፋለች እና ተዋጊዎች ቀስት የሚያበሩ ነበሩ ይላል የግሪክ አፈ ታሪክ። አሁን እነዚህ ሴንቶሮች በሶስት ምድብ ነው የተጠኑት እንግዲህ አጥኞች ማለት ነው። በተለይ በ8ኛው ክፍለ ዘመን አካባቢ የግሪክ ስነ ጥበብ ስራዎች እነዚህን ነው ለሶስት የከፈላቸው። አንደኛው ምድብ ምንድነው? በፈረስ አካል ላይ የሰው ደረት በተለይ እንደ ፈረሱ አንገት ሆኖ የተጣበቀባቸው ተደርገው ይቀርባሉ። በተለይ ፕሮፌሰር ፖል ቦር በዚህ ላይ ሰፊ ጥናት አጥንቷል። ያው ስዕሉ ላይ ስክሪኑ ላይ እንደምታዩት አንደኛው ምድብ ይሄ ነው እንግዲህ ምድብ ኤ ተብሎ ምድብ ሀ ኦር ክላስ ኤ የሚል ስያሜን የተሰጠው። ሁለተኛው ክላስ ቢ ወይም ሁለተኛው ምድብ የቢ ምድብ የምንለው ሴንቶሮች የሰው አካልና እግሮች እንዳሉ ሆነው እንደቀደሙ ግን በወገቡ ላይ የፈረስ የኋለኛ ግማሽ አካላት ይቀጥሉበታል። ከመጀመሪያው ጋር ተመሳሳይ ይመስላል ግን በተወሰነ መልኩ ለየትም የሚል ነገር አለው። ምድብ ሐመርሃ ማለት እንችላለን። ወይም ክላስ ሲ ደግሞ ስንመለከተው ሴንቶሮች ጥፍራቸው ላይ ከሚያበቁ የሰው እግሮች ያሏቸው አይነት ቅርጽ ይሰጧቸዋል። በተለይ አንዳንዶችን እንደውም ክንፍ ያላቸው ሴንቶሮች አድርገው በዚህ ምድብ ውስጥ ይስሏቸዋል። ቦር ይሄንን ምድብ ፈጽሞ ያልተስፋፋ ብሎ ይገልጸዋል። ማንኛውም ግን በሶስት ምድብ ሆኖ ክቡራን ተመልካቾቻችን እንግዲህ አጥኞች እንግዲህ አጥንተዋቸዋል። በጥንት ግሪኮችም እንደዚህ አድርገው ከፋፍለዋቸው ነበር። ይሄ እንግዲህ የግሪክ አፈ ታሪክና በግሪክ ስልጣኔ ውስጥ የነበራቸውን ድርሻ ነው የሚያሳየው። ሌላው የሮማ ነው። ወደኛው ዶክመንት ልገባ ስለሆነ ነው። የሮማ እንግዲህ በሮማ አፈ ታሪክ ውስጥ ተመሳሳይ መልኩ እነዚህ ፍጡራን ይተረካሉ። በተለይ በስነ ጥበባቸው ውስጥ ወይም በኪነ ጥበባቸው ውስጥ ያሳዩአቸው ነበር። ለምሳሌ የቆስጠንጢኖስ ጥንት የነበረው የቤተሰቡ ሰረገላ በተለይ በሮማ የነበረው ጥንድ ሴንቶሮች የነበሩበት ነበር ይላል። ይሄ እንግዲህ የቆስጠንጢኖስ እንግዲህ ቅድመ ክርስትና የነበረውን ሰረገላውን የሚያሳይ ነውና እዛ ላይ ተስለው ነበር። ይሄ እንግዲህ ምናልባት በግሪክና በሮማ በነበረው የስልጣኔ ሽግግር ሮምም መሰልጠኗንና የግሪክን ስልጣኔ ያስኩኝ ለማለት ያደረገችው ይመስላል የሚል ነው ራሱ አንድ አጥኞች የሚናገሩት። ሌላኛው አስገራሚ ነገር ወደ ህንድ እንሄዳለን። ህንዶችም እነዚህ ስለ ሴንቶሮች የራሳቸውን እይታ ነበራቸው። በተለይ ከክርስቶስ ልደት በፊት 2600 እስከ 1900 ዓመተ ዓለም እንግዲህ የኢንዱ ሸለቆ ስልጣኔ በመባል ይታወቃል። እዛ ላይ በተለይ የካሊባንጋን ሲሊንደር ማህተም ወይም መዝገብ ላይ ሴንቶሮችን የሚመስሉ ፍጥረታት የተሳተፉበት ኃይለኛ ፍልሚያ በቀስት በጦር የተደረገ ኃይለኛ ፍልሚያ የሚያሳይ አንድ ማህተም መዝገብ ተገኝቷልና ይሄ እንግዲህ በህንድ ያለ አፈ ታሪክ ነው። በጣም ሌላው በህንድ ያለው ሚቶሎጂ ምንድነው? ኪራናስ የተባለ ግማሽ ሰውና ግማሽ መሰል አፈ ታሪካዊ ፍጡር በህንድ የተለያዩ ህንፃዎች ላይ ቅርጻ ቅርጾች ላይ እንግዲህ ተገኝቷል።
ይሄ እንግዲህ አፈ ታሪካዊ ፍጡር ማለት እንችላለን። ፍጡር ሙሉ አካሉ ፈረስ ሆኖ በፈረስ ጭንቅላት ምትክ ከግማሽ በላይ ሰው አካል ያለው በተለይ ከጽሮቹ ወይም ከግሪኮቹ ሴንቶር ጋር የሚመሳሰል ሆኖ ይሄ ተገኝቷል። ይሄ እንግዲህ የህንዶቹ በጥንት የነበራቸው በዚህ ፍጡር ላይ ያደረጉት የራሳቸው እሳቤ ነው። ሌላው ራሻ ናት። ሩሲያ እንግዲህ ልክ እንደ ሴንቶር ግማሽ ሰው ግማሽ ፈረስ የሚመስል ፖልካን የሚባል ፍጡር ከ17ኛው እስከ 19ኛው ክፍለ ዘመን በነበሩ በተለይ በሩሲያ ኪነ ጥበባዊ ስራዎች ላይ ህትመቶች ላይ በብዛት ተገኝቶ ስክሪን ላይ አይታችሁታልና ስለዚህ ክቡራን ተመልካቾቻችን በተለያዩ ዓለማት ላይ ይሄ ነገር እንደነበረ የሚያሳይ አንድ ጉዳይ ነው። በክላሲካል ጥበብም በተለይ በኡጋሪት በተለይ ሰሜን ሶሪያ የነበረችው ወደብ ላይ እንደዚሁ በሸክላ ስራ ላይ የተቆራረጡ ሁለት ምስሎች ላይ የሴንቶሮች ስዕል ቅርጽ ተቀርጾ ተገኝቷልና ይሄ ምን ያመለክታል? በዛ ዘመንም በተለይ በሰሜን ሶሪያ በነበረው ወደብ ይሄ ስለነዚህ ፍጡራን ያለ አፈ ታሪክ መኖሩን ያስረዳል ማለት ነው። ይሄ እንግዲህ በጣም አስገራሚ ነው። ሌላው በለፍጋንዲ በሚገኘው በተለይ የጀግና መቃብር ውስጥ በቅብ ሸክላ አፈር የተሰራ ሴንቶር እንደዚሁ ተገኝቷል ማለት ነው። ይሄ እንግዲህ አንድ አስገራሚው ነገር ነው። በቅብ ሸክላ የተሰራ ነው። ቢያንስ እንግዲህ ዘመኑንም ከክርስቶስ ልደት በፊት 900 እስከ 700 ዓመት ቀደም ብሎ በግሪክ የሸክላ ስራ የተገኘ ሴንቶር ምስል ነው። ይሄ እንግዲህ በተለይ የኒውዮርክ ሜትሮፖሊታን የስነ ጥበብ ሙዚየም ውስጥ እንደሚገኝ ጥናቶች ይጠቁማሉና እዛ አካባቢ ያላችሁ ሰዎች ሄዳችሁ ማየት ትችላላችሁ የሚል እምነት አለ። በመካከለኛው ዘመን ስነ ጥበብም አብዛኛው ዓለማት እነዚህን ነገሮች ያሳይ ነበር። በተለይ ከ8ኛው እስከ 9ኛው ክፍለ ዘመን በጣም በስኮትላንድ የተቀረጹ ድንጋዮች ላይ እነዚህን ፍጡራን ፈረስና ሰው መሰል ማየት የተለመደ ሆኗል። አሁን እንግዲህ የጥንቱን የግሪኩን፣ የህንዱን፣ የራሻውን በመካከለኛው ዘመን በክላሲካል ጊዜ የነበረውን ሁሉ ነገር ስናይ አሁንስ ባለው ዘመናዊ ጥበብ ስነ ጥበብ ውስጥ እንዴት ተገልጸዋል የሚል ነገር ነው የምነግራችሁ። ምክንያቱም ፈረንጆቹ በጣም ብልጦች ናቸው። እያንዳንዱን ወደ ዶላር የመቀየር እንትን አላቸው። ተረት ይሁን አፈታሪክ ይሁን ምን ይሁን በሚሊዮን ዶላር ያስገቡበታል። ብዙ ነገር ይሰሩበታል። ብዙ ሪሰርቾች ጥናትና ምርምር ያደርጉበታል። ደረቅ ተቺዎች አይደሉምና እኛ እንደነሱ በአመክንዮ ብጥር አድርገን አንጠልጥረን ምንፈልገውን ወስደን ማንፈልገውን መጣል መብታችን ነው። ይሄ ሁሌ ልታሰምሩበት ይገባል። በተለይ በቴኔሲ ዩኒቨርሲቲ በሚገኘው የጆን ሲ ሆጅስ ቤተ መጻሕፍት ላይ ራሱ ስለ እነዚህ ሴንቶሪስ ቋሚ ኤግዚቢሽን እንዳለ ሁሉ ይነገራል። ጥናቶች ይጠቁማሉ። በአንዳንድ ሀገራት ደግሞ በወታደራዊ ሜዳሊያ ጭምር እነዚህ አይነት ቅርጾች ሰጥቶ መስጠት የተለመደ ነው። በጣም የሚገርም ነገር ነው። ስለዚህ በጥንት ከክርስቶስ ልደት በፊትም ስለነዚህ አይነት ፍጡራን የተለያየ ትውፊት በተለይ በግሪክ ሰፊ፣ በሮማ በህንድ በጣም ብዙ ነገሮች እንዳሉ ልናውቅ ይገባል የሚል እምነት አለኝ። እንግዲህ ይኖሩ አይኖሩ እኛ ያገባንም፣ ግን ዶላር ያደርገዋቸዋል ፈረንጆቹ ያስባለሁ። በዘመናዊ ስነ ጽሁፍ ላይ ብዙዎቻችሁ ጠቁማችሁኛል፣ አመሰግናለሁ። ወደ 16 ልቦለዶች በእነዚህ ውስጥ ተጽፈዋል። እንግዲህ 16 ፊክሽኖች አሉ ማለት ነው በእነዚህ ፍጡራን ዙሪያ። የቀልድ ይዘት ያላቸው ወደ 8 ይጠጋሉ ይላል ጥናቶች እንደሚጠቁሙት። በተለይ ሲኤስ ሉዊስ የናርኒያ ዜና መዋዕል ወይም ክሮኒክል ኦፍ ናርኒያ በሚል ተከታታይ ስራ ስለነዚህ ሴንቶሮች በጣም ሰፊ ጽሁፍን ጽፏል። በጣም የሆነ ዋይዝ አድርጎ ጥበበኛ አድርጎ ሚስላቸዋል። ይሄ የሚያስገርመኝ ነው። ሌላው ደግሞ ጦርነት ላይ ኃይለኞችና ተፋላሚዎች እንደሆነ ይሄ ክሮኒክል ኦፍ ናርኒያ የተባለው በተለይ ሉዊስ ረጅም ስራዎች ይጠቁማል። ሌላው ሃሪ ፖተር ነው። እንግዲህ ሃሪ ፖተር ስክሪኑ ላይ እንደምታዩት በተለይ የጄኬ ሮሊንግን ተከታታይ ስራ ላይ ሴንቶሮችን በብዛት ያነሳል። እዛ ስራው የምታውቁት ናችሁ ብዙዎቻችሁ በተለይ ሃሪ ፖተርን። እነዚህ ፍጡራን ከሰው ጋር ላለመገናኘት ፈልገው ወደ ተከለከለ ጫካ ውስጥ ፎርቢድን ፎረስት ውስጥ ገብተው ይኖሩ እንደነበረ የሚያሳይ አንድ የሃሪ ፖተር
እንግዲህ አስገራሚ በተለይ ስራ ነውና ጫካ ውስጥ ይኖሩ እንደነበረ እዛ ስራዎች ውስጥ ታያላችሁና በተለይ ደግሞ እዛ ላይ በአውሬነታቸው በአረመኔነታቸው በጨካኝነታቸው አይነት የሚታወቁ አይነት አድርጎ ይስላቸዋል። ሌላው ፐርሲ ጃክሰን እና ኦሎምፒያውያን በተለይ ፐርሲ ጃክሰን ኤንድ ዘ ኦሎምፒያንስ የተሰኘ አንድ ደግሞ የሪክ ሪዮርዳን ስራ ውስጥ ደግሞ ሴንቶሮች በተለይ ፓርቲ ወዳጆች በጣም ዘፈን፣ ሙዚቃ፣ ደስታ ወዳጆች አድርጎ ያስቀምጣቸዋል። ይህም አንድ ስራ ነው። ሌላው በተለይ በሪዮርዳን ተከታታይ ስራዎች አካባቢ ላይ ከቀስት መወርወራቸው በዘለለ መልኩ ደግሞ የኦሊምፐስ ጀግኖች በተለይ ሄሮስ ኦፍ ኦሊምፐስ በተሰኘው ስራ ውስጥ የሴንቶሮችን እንደ ቡድን አድርጎ አቅርቧቸዋል። በተለይ ደግሞ እንደ ቀንዳሞችም አድርጎ ስሏቸዋል። በጣም ኃይለኛ ጦረኞች አድርጎ ነው እዛ ላይ የካራክተሩ የሚስለው። በዘመናዊ ጽሁፎች ውስጥ እነዚህ ስለ ሰፊ ሪሰርች ለመስራት ለሚፈልግ ለጥቆማ ያህል ነው። ሌላው የፊሊፖዜ በተለይ አንድ ተከታታይ ስራ ነው። ሃፎርስ ሲሆኑ ግማሽ ፈረሶች ወይም ሆይ ኬንቶራ የሚባሉ ሴንቶሮችን ያካተተ አንድ ስራው ነው። እሱም አንድ ጽሁፍ ነው። በተለይ እዛ አካባቢ ላይ እንዴት አየር ሊኖራቸው ይችላል? እንግዲህ የሰው አፍ አፍንጫ ራሱን የቻለና ራሱንና የፈረስ አካል እንዴት ተገናኝቶ እንዴት ተጣብቀው ሊኖሩ ቻሉ የሚለውን ነገር ለመመለስ ብርቱ ጥረት ያደረገበት አንድ የጥናት አይነት ስራ ነው ብለን መውሰድ እንችላለን። እንግዲህ በዘመናዊ ስነ ጽሁፎቹ ስለነዚህ ፍጡራን ሰፊ ነገሮች እንደተዳሰሱ ለማየት ነው። ሌላው የብራንደን ሙል ተከታታይ ስራዎች አሉ። በተለይ ሴንቶሮችን ግራንሆልድ በሚባል አካባቢ ይኖሩ እንደነበረ የሚያሳይ አንድ ጽሁፍ አለው። በጣም ኩራተኛ የሆኑ ፍጡራን አድርጎ ነው የሚስላቸውና ራሳቸውን በጣም ከትዕቢታቸው የተነሳ ከሌሎች የበለጡ አድርገው በትዕቢት የሚያዩ አይነት አድርጎ ይስላቸዋል። አራተኛው መጽሐፍ ደግሞ አልኬታውር ተብሎ የሚጠራ ዝርያን የሚያሳይ ሲሆን የተወሰነ ክፍሉ እንደ ከርከሮ አድርጎ ይስለዋል። ይሄ ራሱ አንድ ነገር ነው። ሌላው ስለ ሴንቶሮች የሚነገረው አፈ ታሪክ ዘ ሴንቶር በተሰኘ አንድ ጽሁፍ ነው። ይሄም የጆን አፕዳይክ ረጅም ልቦለድ ነው። እዛ ውስጥም ሰፊ ስለነዚህ ፍጡራን በልቦለድ መልኩ ያቀርባል። በተለይ ስለ ፔንሲልቫኒያም ከተማም አብሮ የሚዳስስ ስራዎች ናቸው። ይሄ በጣም እንግዲህ በአሁን ባሉ ሞደርን ሊትሬቸሮች ውስጥ ብዙ ወደ 30 በላይ መጻሕፍት በእነዚህ ፍጡራን ዙሪያ እንደተጻፈ በእኛ ሀገር የተጻፈ የጥንትን ካልሆነ በስተቀር አዲስ አላየውም። ሌሎቹ ግን ብዙ ልቦለድ ጽፈውባቸዋል። ብዙ አፈ ታሪኮችን አስቀምጠውባቸዋል። ወደ 13 የሚጠጉ ራሱ የቴሌቪዥን ፕሮግራሞች ተሰርተዋል ፍጡራን ዙሪያና ይሄ ራሱ አንድ የሚገርም ነገር ነው። ያው እንግዲህ በዩቲዩብ ደረጃ እንግዲህ በኢትዮጵያ የሰራ ሰው አልገጠመኝም። የመጀመሪያ ይሆናል የሚል እምነት አለኝ። ያው ካለ ግን ለማየት ሞክራለሁ። በፊልም ደረጃ ጠቁማችሁኛል፣ አመሰግናለሁ። እኔም ራሱ የተመለከትኳቸው ወደ ብዙ ፊልሞች አሉ። ወደ 8 የሚጠጉ ፊልሞች ፈረስና ሰው መሰል ፍጡራን ላይ ተሰርተዋል። በተለይ ብዙዎቻችሁ የጠቀሳችሁልኝ ነው። ትክክል ነው። ዘ ክሮኒክል ኦፍ ናርኒያ 745 ሚሊዮን የአሜሪካ ዶላር በቦክስ ኦፊስ ላይ አስገብቷል። 745 ሚሊዮን የአሜሪካ ዶላር እንግዲህ አስገባ ይሄ ፊልም። እንግዲህ ስለነዚህ ፍጡራን የሚያትት ነው። ስክሪኑ ላይ እንደምታዩት ዘ ላይቲንግ ቲፍ የሚል ደግሞ እንደዚሁ 226.4 ሚሊዮን የአሜሪካ ዶላር ያስገባ ነው። ዘ ጎልደን ቮዬጅም እንደዚህ ወደ ኤንድ ሲ ኦፍ ሲምባድ የሚል አለ ሴንታውሮች ያሉበት 11 ሚሊዮን የአሜሪካ ዶላር አስገብቷልና እነዚህ አፈታሪክ ውስጥ ያሉ ፍጡራን ይኖሩም አይኖሩም ሌላው ዓለም ግን ወደ ብር ደረጃ ራሱ ለውጦ በጣም ብዙ ነገር ያገኝባቸዋል። በመሰረታዊ ነገሩ ግን በግሪክም በህንድም በተለያዩ ሀገሮችም ከክርስቶስ ልደት በፊት ጀምሮ ስለነዚህ ፍጡራን የተለያዩ አፈ ታሪኮች እንዳሉ እስካሁን በነገርኳችሁ ነገር ላይ እንደያዛችሁ ይገባኛል። ሌላው በጣም የሚገርመው ወደ 23 የሚደርሱ ጌሞችም ተሰርተዋል። እንግዲህ 23 የሚደርሱ ጌሞች፣ በጣም በርካታ ፊልሞች፣ በጣም በርካታ መጻሕፍት በተለያዩ ዓለማት ላይ ተሰርተዋል። እንግዲህ ይሄም አንድ አስገራሚ ነው። የዛሬው መርሃ ግብራችንን እዚህ ላይ እናበቃለን። እናንተ ግን እንድታሰፉት መልእክት ሐሳቤ ነው። ሰላም እደሩ። ከልብ ወዳችኋለሁ።